በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የክርስቶስ ቤተሰቦች የእመቤታችን የቅድስት ድንግል ማርያም የቃል ኪዳን ልጆች እንዲሁም የቅዱሳን ሁሉ ወዳጆች ሰላም እግዚአብሔር ከሁላችሁም ጋር ይሁን። እንደ አምላካችን እንደ እግዚአብሔር ቅዱስ ፈቃድ በዛሬው ትምህርታችን በጾም ስለምናገኘው ዋጋና እንደዚሁም በጾማችን ወቅት ማድረግ ስላለብንና ስለሌለብን ነገሮች በትንቢተ ኢሳይያስ ምዕራፍ 58 ከቁጥር 1 ጀምሮ እስከ ፍጻሜ ድረስ የተጻፈውን ቃል መነሻ በማድረግ እንማማራለን። አምላካችን እግዚአብሔር የቃሉን ምስጢር ለሁላችንም ይገልጥልን ዘንድ ቅዱስ ፈቃዱ ይሆነልን። በዚህ በትንቢተ ኢሳይያስ ምዕራፍ 58 ቁጥር 1 ላይ በኃይል ጩህ፣ አትቆጥብ፣ ድምጽህን እንደ መለከት አንሳ፣ ለሕዝቤ መተላለፋቸውን ለያዕቆብ ቤትም ኃጢአታቸውን ንገር ይላል። ይህ የአምላካችን የእግዚአብሔር ቃል ወደ ነቢዩ ወደ ኢሳይያስ የመጣ ሲሆን በኃይልህ ጩህ፣ አትቆጥብ፣ ድምጽህን እንደ መለከት አንሳ ማለቱ ጩኸህ አሰምተህ አስተምር፣ አትሸሽግ፣ ማስተማሩን መገሰጹን ቸል አትበል፣ ቃልህን እንደ ነጋሪት ድምጽ ከፍ ከፍ አድርግ ማለት መሆኑ ግልጽ ነው። ነቢዩ ኢሳይያስ ለሕዝቡ መተላለፋቸውን ለያዕቆብ ቤትም ኃጢአታቸውን ያለ ይሉንታና ፍርሃት በግልጽ የመናገር ኃላፊነት እንዳለበት ቃሉ ያረጋግጥልናል። የመልእክቱ ዋነኛ ዓላማ ሕዝቡን በመገሰጽና በማስተማር ሕዝቡ ስህተታቸውን አውቀው ወደ እውነተኛው የእግዚአብሔር መንገድ በንስሐ እንዲመለሱ ማድረግ ነው። ወደ ንስሐ ለመመለስ ደግሞ መጀመሪያ መተላለፍን ኃጢአትንና ውጤቱን ማወቅ በድያለሁ ማለትም የግድ አስፈላጊ ነው። ብዙ ጊዜ እኛ ሰዎች መተላለፋችንን ሳናውቅ ኖረን ለኃጢአት ውጤት ለመከራና ለሞት ተጋላጭ እንሆናለን። ኃጢአት ወይም ሕገ እግዚአብሔርን መተላለፍ ሰላምን፣ ጤናን፣ በረከትን ያሳጣል። በእግዚአብሔርም ፊት ጸሎታችን ተሰሚነት እንዳይኖረው በማድረግ እንቅፋት ይሆንብናል። ስለዚህም ነው ነቢዩ ኢሳይያስ በትንቢተ ኢሳይያስ በምዕራፍ 59 ከቁጥር 1 እስከ 4 ላይ እነሆ የእግዚአብሔር እጅ ከማዳን አላጠረችም፣ ጆሮም ከመስማት አልደነቆረችም። ነገር ግን በደላችሁ በእናንተና በአምላካችሁ መካከል ለይታለች፣ እንዳይሰማም ኃጢአታችሁ ፊቱን ከናንተ ሰውሮታል። እጃችሁ በደም ጣታችሁም በበደል ረክሳለች፣ ከንፈራችሁም ሐሰትን ተናግሯል፣ ምላሳችሁም ኃጢአትን አሰምቷል። በጽድቅ የሚጠራ በእውነትም የሚፈርድ የለም። በምናምንቴ ነገር ታምነዋል፣ ሐሰትንም ተናግረዋል፣ ጉዳትንም ጸንሰዋል፣ በደልንም ወልደዋል ያለው። ዛሬ ሁላችንም እንደምናውቀው በምድራችን ላይ ኃጢአት በዝቷል፣ መተላለፍም ነግሷል። ይህም ኃጢአታችን እንቅፋት ሆኖብናል። ለመሆኑ ዛሬ በዚህ ዘመን ላይ ደፍሮ ለሰው መተላለፉን የሚነግረውና የሚገስጸው ሰው ማን አለ? እግዚአብሔርን እናመልካለን እንላለን፣ ነገር ግን መንገዳችን ከመንገዱ ጋር አንድ አይደለም። በደላችን በእኛና በአምላካችን መካከል ለይታለች፣ እንዳይሰማም ኃጢአታችን ፊቱን ከኛ ሰውሮታል። እጃችን በደም ጣታችንም በበደል ረክሳለች፣ ከንፈራችንም ሐሰት ተናግሯል፣ ምላሳችንም ኃጢአትን አሰምቷል። ይህ ሁሉ ኃጢአት በእኛም ዘመን ተፈጽሟል። ዛሬ ለሁላችንም መተላለፋችንን ነግሮን የሚገስጸን ወደ ንስሐም የሚመራን እውነተኛ መምህር አባት ያስፈልገናል። ለዚህም ነው እግዚአብሔር ነቢዩ ኢሳይያስን በኃይል ጩህ፣ አትቆጥብ፣ ድምፅህን እንደ መለከት አንሳ፣ ለሕዝቤ መተላለፋቸውን ለያዕቆብ ቤትም ኃጢአታቸውን ንገር ያለው። ቁጥር 2 ላይ ስንመለከት እንደዚህ ይላል፣ ነገር ግን ዕለት ዕለት ይሹኛል፣ መንገዴንም ያውቁ ዘንድ ይወዳሉ፣ ጽድቅን እንዳደረጉ የአምላካቸውን ፍርድ እንዳልተው ሕዝብ እውነተኛውን ፍርድ ይለምኑኛል፣ ወደ እግዚአብሔርም ለመቅረብ ይወዳሉ ይላል። ይህም ማለት ሕዝቡ በየዕለቱ ወደ ቤተ መቅደስ ይሄዳሉ፣ በጸሎት ወደ እግዚአብሔር ይቀርባሉ፣ ይጾማሉ፣ ይጸልያሉ፣ ያገለግላሉ። እንዲሁም የእግዚአብሔርን ቃል ለመስማት ፍላጎት እንዳላቸው ያሳያሉ። ይህ ሁሉ ግን በንስሐ ከልብ የሚደረግ ሳይሆን
በልማድ ወይም ለሰው ታይታ ብቻ የሚደረግ ነበር። ዕለት ዕለት እግዚአብሔርን መሻት ሕጉን በመጠበቅ ንስሐ በመግባት የሚፈጸም ነው እንጂ ለሰው ታይታ በሚደረግ ነገር የሚፈጸም አይደለም። ጽድቅን እንዳደረጉ የአምላካቸውን ፍርድ እንዳልተው ሕዝብ እውነተኛውን ፍርድ ይለምኑኛል፣ ወደ እግዚአብሔርም ለመቅረብ ይወዳሉ የሚለውን ቃልንም ስንመለከት ሕዝቡ ጻድቅ እንዳልሆኑ ነገር ግን ጽድቅን ያደረጉ መስለው እንደሚታዩ ሕጉን ትተው ሳለ ነገር ግን ሕጉን እንደጠበቁ ሆነው ለመታየት መሞከራቸውንና እግዚአብሔርም እንዲፈርድላቸው እንደሚፈልጉ በጸሎት እሱን እንደሚለምኑት ያሳያል። ነገር ግን ልባቸው ከበደልና ከአመጽ ከክፋትም ስላልነጻ ይህ ልመናቸውና ወደ እግዚአብሔር ለመቅረብ የሚያደርጉት ጥረት በእግዚአብሔር ዘንድ ተቀባይነት አላገኘም። ስለዚህም እውነተኛ መንፈሳዊነት በውጫዊ ሥርዓት ለታይታ በሚደረግ ጾም፣ ጸሎት፣ ስግደት ብቻ የሚገለጽ ሳይሆን በልብ በመለወጥ በትህትና በፍቅር ለቃሉ በመታዘዝ በሚደረግ ጾም፣ ጸሎትና ስግደት የሚገለጥ ነው። ቁጥር 3 ላይም እንደዚህ ይላል፣ ስለምን ጾምን አንተም አልተመለከትኸንም? ሰውነታችንን ስለምን አዋረድን አንተም አላወክም ይላሉ። እነሆ በጾማችሁ ቀን ፈቃዳችሁን ታደርጋላችሁ፣ ሰራተኞቻችሁንም ሁሉ ታስጨንቃላችሁ ይላል። በቃሉ ላይ በግልጽ እንደምንመለከተው ሰዎቹ ጾመው ጾማቸው ተቀባይነት ስላላገኘ ስለምን ጾምን አንተም አልተመለከትከንም? ሰውነታችንንስ ስለምን አዋረድን አንተም አላወክም የሚል ጥያቄ አቀርበዋል። እግዚአብሔርም ለዚህ ጥያቄያቸው በቂ መልስ ይሰጣቸዋል። የእግዚአብሔር ምላሽ በጾማችሁ ቀን ፈቃዳችሁን ታደርጋላችሁ በማለት የሚጀምር ነው። ይህም ማለት በጾም ወቅት መደረግ ያለበት የእግዚአብሔር ፈቃድ ማለትም ለሌላው ምሕረት ማድረግ፣ ትህትና፣ ፍቅር፣ ንስሐ ሆኖ ሳለ ይህን ከማድረግ ይልቅ የራሳቸውን ጥቅምና ደስታ ብቻ ያሳድዳሉ ማለት ነው። የሚያደርጓቸውን አላስፈላጊ ተግባራትን በተመለከተም አምላካችን እግዚአብሔር ሲነግራቸው ሰራተኞቻችሁንም ሁሉ ታስጨንቃላችሁ፣ እነሆ ለጥልና ለክርክር ትጾማላችሁ፣ በግፍ ጡጫም ትማታላችሁ፣ ድምፃችሁንም ወደ ላይ ታሰሙ ዘንድ ዛሬ እንደምትጾሙት አትጾሙም ብሏቸዋል። እነዚህ ተግባሮቻቸው በሙሉ እግዚአብሔርን ደስ የማያሰኙ የሥጋ ሥራዎች ናቸው። በቃሉ ላይ እንደተገለጸው ሰዎቹ ምንም እንኳ ቢጾሙም በስራቸው ያሉትን ሰዎች ግን ያስጨንቃሉ። ለጥልና ለክርክር ይጾማሉ፣ በግፍ ጡጫም ይማታሉ። ይህን አይነት ምግባር ደግሞ የጾምን ትርጉምና ዋጋን የሚያጠፋ ነው። ስለዚህም ይህ ክፍል የሚያስተምረን ጾም ከሃይማኖታዊ ስነ ምግባር ተነጥሎ ዋጋ እንደሌለው ነው። አንድ ሰው በጾም ወቅት ምግብ ሳይበላ በመዋሉ ብቻ እግዚአብሔርን ደስ ያሰኘ ከመሰለው ትልቅ ስህተት ነው። እግዚአብሔር የሚደሰተው በጾም ወቅት ምግብ ሳንበላ በመዋላችን ወይም ከስጋና ከቅቤ በመከልከላችን ብቻ አይደለም። እግዚአብሔር የሚደሰተውና እውነተኛ ጾም ዋጋ የሚኖረው ራሳችንን በመግዛት ስንመላለስ፣ ክፉን ከማድረግ ስንከለከል፣ ለሌሎች ሰዎች ስንራራና ምሕረት ስናደርግ፣ የበደሉንንም ይቅር ስንል፣ በሰው ላይም ግፍን ከማድረግ ስንቆጠብ ነው። ጾም በሃይማኖታዊ ትርጉሙ ስጋን ለነፍስ ማስገዛትና የእግዚአብሔርን ፈቃድ መፈጸም ሆኖ ሳለ በትንቢተ ኢሳይያስ ምዕራፍ 58 ላይ የተገለጹ ሰዎች ግን እየጾሙ ያሉት በልባቸው ጥል፣ ክርክርና ቂም ይዘው ነው። ይህ ማለት ጾማቸው ከውስጥ ማንነታቸውና ከፈቃድ እግዚአብሔር ጋር አልተስማማ ማለት ነው። ይህንን ክፉ ጠባይ ይዞ እጾማለሁ ማለት ግብዝነት ነው። ስለዚህም የጾም ዋነኛው ግብ ወይም ዓላማ ጸሎት ወደ እግዚአብሔር እንዲደርስና ምላሽ እንዲያገኝ በመሆኑ ማንነታችን የሚስተካከልበትና ፈቃድ እግዚአብሔርን የምናደርግበት እውነተኛ የልብ የሆነ የንስሐ ሕይወት አስፈላጊያችን ነው። ሕገ እግዚአብሔርን በመተላለፍ በክፋት በግፍና በጭካኔ ውስጥ ሆኖ መጾም የሰው ልመናው ቅድመ እግዚአብሔር እንዳይደርስ ያደርገዋል። ምክንያቱም እግዚአብሔር የሚፈልገው የጾም ስርዓቱን ብቻ ሳይሆን የልብን ቅንነትን፣ ርህራሄን፣ ፍቅርን፣ ትህትናን ነው። ስለዚህም ነው በትንቢተ ኢዩኤል በምዕራፍ 2 ከቁጥር 12 እስከ 13 ላይ አሁንስ ይላል እግዚአብሔር በፍጹም ልባችሁ በጾምም
በልቅሶና በዋይታ ወደኔ ተመለሱ፣ ልባችሁን እንጂ ልብሳችሁን አትቅደዱ። አምላካችሁም እግዚአብሔር ቸርና መሐሪ፣ ቁጣው የዘገየ ምሕረቱም የበዛ ለክፋትም የተጸጸተ ነውና ወደ እርሱ ተመለሱ ተብሎ የተጻፈው። ልባችሁን እንጂ ልብሳችሁን አትቅደዱ ማለቱ ጾም በምንጾምበት ጊዜ ለታይታ መጾም እንደሌለብንና በልብ ለውጥ በትህትና በፍቅር በንስሐ በመሆን መጾም እንዳለብን ያስረዳል። በትንቢተ ኢሳይያስ ምዕራፍ 58 ቁጥር 5 ላይ አምላካችን እግዚአብሔር እንደዚህ ይላል፣ እኔ የመረጥኩት ጾም ይህ ነውን? ሰውስ ነፍሱን የሚያዋርደው እንደዚህ ባለ ቀን ነውን? በውኑ ራሱን እንደ እንግጫ ዝቅ ያደርግ ዘንድ ማቅንና አመድንም በበታቹ ያነጥፍ ዘንድ ነውን? በውኑ ይህን ጾም በእግዚአብሔር ዘንድ የተወደደ ቀን ትለዋለህን? በማለት ይህን አይነት ማለትም በትንቢተ ኢሳይያስ ምዕራፍ 58 ላይ የተገለጹ ሰዎች የሚጾሙትን አይነት ጾምን እግዚአብሔር እንደማይቀበለው ያረጋግጣል። እንግጫ ረግረግ ቦታ ላይ የሚበቅል ነፋስ ሲመታው በቀላሉ የሚታጠፍ ተክል ነው። ሰዎች በሚጾሙበት ጊዜ መልካቸውን አጠውልገው አንገታቸውን ደፍተው ቅዱስ ለመምሰል የሚሞክሩትን የውጭ ገጽታን ያመለክታል። ስለዚህም በሰው ፊት ጻድቅ መስሎ ለመታየት የሚደረግ ትህትና መንፈሳዊ ጥቅም የለውም። ማቅ መልበስና በአመድ ላይ መቀመጥም የጥልቅ ሐዘንና የንስሐ ምልክት መሆኑ ይታወቃል። ሕዝቡ ግን ይህን የሚያደርገው እንደ ስርዓትና ለታይታ ነው እንጂ ከውስጥ በመነጨ እውነተኛ ንስሐ አልነበረም። ስለዚህም ጾማቸው በእግዚአብሔር ፊት የተወደደ አልሆነም። ሰዎች ጾም ስለያዙ ብቻ ያ ቀን የተቀደሰና የተወደደ ሊሆን አይችልም። በዚያን ቀን ውስጥ ግፍ፣ ክፋትና ጠብ ካለ ቀኑ በእግዚአብሔር ዘንድ የተወደደ ሳይሆን የተጠላ ነው። እውነተኛ ጾም የሚለካው በምናሳየው ውጫዊ በሆነ የፊት ገጽታችን ሳይሆን በልባችን ቅንነት በምንለብሰው የጽድቅ ልብስ ማለትም ከክፋት በመራቃችንና ንጽህናን ገንዘብ በማድረጋችን ነው። ለመሆኑ እውነተኛና ዋጋ የሚያሰጠን ጾም የትኛው ነው? አምላካችን እግዚአብሔር ይህንን በተመለከተ ሲናገር በዚሁ በትንቢተ ኢሳይያስ ምዕራፍ 58 ከቁጥር 6 እስከ 7 ላይ እንደዚህ ብሎናል። እኔ የመረጥኩት ጾም ይህ አይደለምን? የበደልን እስራት ትፈቱ ዘንድ፣ የቀንበርንስ ጠፍር ትለቁ ዘንድ፣ የተገፉትንስ አርነት ትሰዱ ዘንድ፣ ቀንበሩንስ ሁሉ ትሰብሩ ዘንድ አይደለምን? እንጀራህን ለተራበ ትቆርስ ዘንድ፣ ስደተኞቹን ድሆች ወደ ቤት ታስገባ ዘንድ፣ የተራቆተውንስ ብታይ ታለብሰው ዘንድ፣ ከሥጋ ዘመድ እንዳትሸሽግ አይደለምን ብሏል። እነዚህ በጾማችን ወቅት ልንፈጽማቸው የሚገቡ መልካም ተግባራት በሙሉ ፈቃድ እግዚአብሔር ናቸው። ምክንያቱም እርሱ አምላካችን እግዚአብሔር ራሱ የተናገራቸውና በጾማችን ወቅት ልንፈጽማቸው የሚገቡ ተግባራት ናቸው። በዚህ ላይ እንደተገለጸው ጾም ከፈጣሪ ጋር የምንገናኝበት መንፈሳዊ መንገድ ብቻ ሳይሆን ከሰዎች ጋር ያለንን ግንኙነት እንደ እግዚአብሔር ፈቃድ የምናስተካክልበትና በጎነታችን የሚገለጽበት መንገድ ነው። እነዚህን በማድረጋችን ጾማችን የሚያስገኝልን ከፍተኛ የሆነ ዋጋ አለ። ይህን በተመለከተ አምላካችን እግዚአብሔር ሲገልጽልን የዛን ጊዜ ብርሃን እንደ ንጋት ይበራል፣ ፈውስህም ፈጥኖ ይበቅላል፣ ጽድቅህም በፊት ይሄዳል፣ የእግዚአብሔርም ክብር በኋላ ሆኖ ይጠብቅሃል። የዛን ጊዜ ትጠራለህ፣ እግዚአብሔርም ይሰማሃል፣ ትጮኻለህ፣ እርሱም እንሆኝ ይላል። ከመካከል ቀንበርን ብታርቅ፣ ጣትህንም መጥቀስ ብትተው፣ ባታንጎራጉርም፣ ነፍስህንም ለተራበ ብታፈስ፣ የተጨነቀውንም ነፍስ ብታጠግብ፣ ብርሃን በጨለማ ይወጣል፣ ጨለማህም እንደ ቀትር ይሆናል። እግዚአብሔርም ሁልጊዜ ይመራሃል፣ ነፍስህንም በመልካም ነገር ያጠግባል፣ አጥንትህንም ያጠናል። አንተም እንደሚጠጣ ገነት ውሃውም እንደማያቋርጥ ምንጭ ትሆናለህ ብሏል። ትክክለኛና ክርስቲያናዊ የሆነ ጾም ስርዓቱ፣ ዓላማውና ከእግዚአብሔር የሚያሰጠን ዋጋ ይህ ነው። የምንጾመው ይህን ከእግዚአብሔር ለማግኘት ነው እንጂ በልማድ ብቻ መሆን የለበትም። ልማድ ብቻ የሆነ ጾም ግብዝነት አለበት። ለምሳሌ ፈሪሳውያን ይጾማሉ፣ ግን በግብዝነት ለሰው ታይታ ስለሚጾሙ ሰማያዊ ዋጋቸውን አጥተዋል። ግብዝነት በእግዚአብሔር ፊት ጻድቅ ሆኖ መገኘት ሳይሆን በሰው ፊት ጻድቅ መስሎ መታየት ነው። ስለዚህም ነው ግብዞች እንዳንሆን ጌታችን መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል በምዕራፍ 6
ከቁጥር 16 እስከ 18 ላይ ስትጾሙ እንደ ግብዞች አትጠውልጉ፣ ለሰዎች እንደ ጦመኛ ሊታዩ ፊታቸውን ያጠፋሉና እውነት እላችኋለሁ ዋጋቸውን ተቀብለዋል። አንተ ግን ስትጾም በስውር ላለው አባትህ እንጂ እንደ ጦመኛ ለሰዎች እንዳትታይ ራስን ተቀባ፣ ፊትህንም ታጠብ፣ በስውር የሚያይ አባትህም በግልጥ ይከፍልሃል ያለን። ራስህን ተቀባ ፊትህንም ታጠብ የሚለው ቃል ይታወቅልኝ ሰው የለኝ ብሎ ለሰው ታይታ አለመጾምንና ቅብ የተባለ ፍቅርን፣ ትህትናን፣ ፊትን መታጠብ የተባለ ንጽህናን፣ አንባ ንስሐን ማለትም የንስሐ እንባን ገንዘብ ማድረግን ያመለክታል። ስለዚህም ጾማችን ተቀባይነት እንዲኖረውና ምላሽ እንዲያገኝ ጾማችን የእግዚአብሔርን ፈቃድ ማድረግ ማለትም የልብ ቅንነት፣ ትህትና፣ ለሰው ደግነትን፣ ምህረትን ማድረግ፣ ከክፉ ነገር መራቅ፣ ራስን መግዛት ሊኖርበት የግድ ነው። በአጠቃላይ ጾማችን ውጫዊ ብቻ ሳይሆን ከልብ እንዲሆን በጾማችን ወቅት አፋችን ከምግብ ሲከለከል፣ ምላስም ከሐሜትና ከክፉ ንግግር፣ ዓይንም ክፉ ከማየት፣ ጆሮም ክፉ ከመስማት፣ እግርም ወደማይገባ ቦታ ከመሄድ መከልከል ይኖርባችኋል። የተወደዳችሁ የክርስቶስ ቤተሰቦች በዚህ በዛሬ ትምህርታችን በትንቢተ ኢሳይያስ በምዕራፍ 58 ላይ የተጻፈውን በጾም ስለምናገኘው ዋጋና በጾማችን ወቅት ማድረግ ስላለብንና ስለሌለብን ነገሮች ተማምረናል። አምላካችን እግዚአብሔር የሰማነውን ቃል በየልቦናችን እንዲያሳድርብንና እንደዚሁም ጾማችንን በተገቢው መንገድ ጾመን በረከተ ስጋን በረከተ ነፍስን እንድናገኝ ይረዳን ዘንድ የእርሱ ቅዱስ ፈቃዱ ይሆንልን። የእግዚአብሔር የአምላካችን ቸርነት፣ የእመቤታችን የቅድስት ድንግል ማርያም አማላጅነት፣ የቅዱሳኑም ጸሎት ሁልጊዜ ከሁላችንም ጋር ይሁን። ወስብሐት ለእግዚአብሔር። ይቆየን።